ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ቅዳሜ ግንቦት 2 ቀን 2017 ዓ.ም የምሽት ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝሮቹ እናልፋለን። አብራችሁን ቆዩ። ፌደራል ፖሊስ የህዳሴው ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊስ ከወዲሁ ማደራጀቱን አስታወቀ። የህዳሴው ግድብ የሚይዘው የውሃ መጠን 74 ቢሊዮን ኪዩቢክ ሜትር ሲሆን የሚሸፍነው ቦታ ስፋት ደግሞ 1680 ስኩዌር ኪሎ ሜትር መሆኑም ይታወቃል። ይህንም ረጅም ስፋት ያለው ሰው ሰራሽ ሐይቅ ለማስጠበቅና በአካባቢ ሊፈጸሙ የሚችሉ ወንጀሎችን አስቀድሞ ለመከላከል የሚያስችል የፖሊስ ኃይል ማደራጀቱን አስፈላጊ ሆኖ ተገኝቷል ሲልም በፌደራል ፖሊስ የኢንስፔክሽንና ስታንዳርድ መምሪያ ኃላፊ ኮማንደር እስከዳር ብርሃኑ መግለጻቸውን የፕሬስ ድርጅት በዘገባው አመላክቷል። ከዚህ መነሻነትም የባህር ፖሊስ ወይንም ኮንስታንት ፖሊስ ጋርድ መቋቋሙን ገልጿል ያለው ዘገባው የባህር ላይ ውንብድናን መከላከል የሚችል ኃይል ከትጥቅ ጋር ማደራጀት ስራ እየተሰራ መሆኑን ተናግረዋል ብለዋል። ይህ ኮንስታንት ፖሊስ ጋርድ ወይንም የባህር ፖሊስ ለመጀመሪያ ጊዜ በሀገራችን የተደራጀ መሆኑን ገልጸው በቀጣይም ከመንግስት በሚሰጠው ተልዕኮ መሰረት ስራውን በብቃት እንደሚወጣም ተናግረዋል። ባሳለፍነው ዓመት 2016 ዓ.ም የፌደራል ፖሊስ ለህዳሴው ግድብና ሌሎች የሀገሪቱ ሐይቆች ጥበቃ የሚውል ጀልባዎችን ላሰራ ነው ሲል ማስታወቁ ይታወሳል። ጀልባዎቹን የሚሰራቸውም የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን መሆኑንም በወቅቱ ተጠቁሞ ነበር። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 121 ኢትዮጵያውያን ወደ ሀገር መመለሳቸው ተገለጸ። ታግተው የሰነበቱ 41 ኢትዮጵያውያን ወደ ሀገራቸው የተመለሱት ከትላንት በስቲያ ሲሆን ዛሬ ደግሞ 80 የሚሆኑት ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ ህንድ በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ወደ ሀገራቸው ለመመለስ ጥረት እያደረገ መሆኑም ተመላክተዋል። መንግስት ህብረተሰቡን በህገወጥ ሰዎች አዘዋዋሪዎች ሁለተኛ ቅስቀሳ ተታሎ የስራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎችም እንዲቆጠቡ ማሳሰቡን የውጭ ጉዳይ ሚኒስቴር አመላክተዋል። በደቡብ ምስራቅ ኤሲያ ማይናማር በሚገኙ የማጭበርበር ወንጀል ካምፖች ታግተው የነበሩ ኢትዮጵያውያን ከማዕከላቱ በመውጣት በታጣቂዎች እጅ የገቡት ባለፈው የካቲት 2017 ዓ.ም ነበር። መንግስት እስካሁን 251 ዜጎችን ወደ ሀገራቸው የመለሰ ቢሆንም አሁንም ድረስ በሀገሪቱ ከ700 በላይ ኢትዮጵያውያን በታጣቂዎች እጅ እንደሚገኙ ተዘግቧል። ዲሞክራቲክ ካረን ቤልት አርሚ እና ቦርደን ጋርድ ፎርስ በተባሉ ሁለት የተለያዩ ታጣቂዎች እጅ የሚገኙ ኢትዮጵያውያን በተጠለሉባቸው ካምፖች ውስጥ አስቸጋሪ ሁኔታ ውስጥ እንደሚገኙ ተገልጿል። ተጎጆቹ የካቲት ላይ ከካምፖቹ ወጥተው በታጣቂዎች እጅ ከገቡት የአፍሪካና የተለያዩ ሀገራት ዜጎች ውስጥ ወደ ሀገራቸው መመለስ ያልቻሉት ኢትዮጵያውያን ብቻ መሆናቸውን በመጥቀስ ተማጽኗቸውን ሲያቀርቡ እንደነበርም ይታወቃል። ኢትዮ ቴሌኮም ምርትና አገልግሎት አቅራቢዎችን ከሸማቾች ጋር የሚያገናኝ በቴክኖሎጂ የታገዘ ዘመን ገበያ የተሰኘ የዲጂታል ገበያ በይፋ ማስጀመሩን አስታወቀ። ይህ የዲጂታል መገበያ አነስተኛና መካከለኛ ድርጅቶችን ከሸማቾች ጋር በቀጥታ ማገናኘት የሚችል መሆኑ ተገልጿል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ዘመን የተሰኘው የዲጂታል መገበያ የዲጂታል ኢትዮጵያን ራዕይ ውስጥ አንዱ ሲሆን የዲጂታል ኢኮኖሚውንም እንደሚደግፍ በዚህ ወቅት ተናግረዋል። ኩባንያው ደህንነቱ የተጠበቀና የተማከለ ዲጂታል ግብይትን ተግባራዊ ለማድረግ የተለያዩ ስራዎችን ሲያከናውን መቆየቱ ስራ አስፈጻሚዋ ተናግረዋል። ዋና ስራ አስፈጻሚዋ አክለውም ይህ በሀገራችን የሚገኙ አነስተኛና መካከለኛ የድርጅቶችን ከሸማቾች ጋር በቀላሉ ለማገናኘትና አዳዲስ የገበያ እድልን ለመፍጠር የሚያስችል ዲጂታል ገበያ ነው ብለዋል። ዘመን ገበያ ለአገር ውስጥ ምርት መስፋፋት የራሱን አስተዋጽኦ አለው ያሉት ዋና ስራ አስፈጻሚዋ የኢትዮጵያ አርሶ አደሮችን የእደ ጥበብ ባለሙያዎችና አምራቾች ምርቶቻቸውን በመላ ሀገሪቱ እንዲሁም በዓለም አቀፍ ደረጃ እንዲያሳዩና እንዲሸጡ የሚያስችል ፕላትፎርም ነው ብለዋል። ከአነስተኛ ጀምሮ እስከ ትላልቅ ድርጅቶችን በማገናኘት የገበያ ተደራሽነትን በማስፋት የኢኮኖሚ እንቅስቃሴው እንዲጨምር የስራ እድል እንዲፈጠርና አጠቃላይ የአገር ውስጥ ምርትን እንዲያሳድግ አስተዋጽኦ ያደርጋል ሲሉ ተናግረዋል። እንዲሁም የአገር ውስጥ አምራቾችና ነጋዴዎች ዓለም አቀፍ ገበያዎችን እንዲያገኙ በሚያስችል ለውጭ ንግድ ዝግጁነትና የኢኮኖሚ ብዝሃነት ያሳድጋል ሲሉ ዋና ስራ አስፈጻሚዋ ገልጸዋል። የዲጂታል መገበያው ከዕለት አስቤዛ ጀምሮ እስከ ትልልቅ ቤት ዕቃ ድረስ መግዛት የሚያስችል ሲሆን ከ40 በላይ የንግድ ተቋማት በስሩ እንደሚገኙ ተገልጿል። በተጨማሪም 5G ተጠቃሚ ከሆኑት ከተሞች በተጨማሪ ከ836 በላይ ከተሞች የ4G ኢንተርኔት ተጠቃሚ በመሆናቸው ለዲጂታል ገበያው ምቹ ሁኔታን የሚፈጥር መሆኑም ተመላክቷል። የትግራይ ክልል ጊዜያዊ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ሲል ገለጸ። ከማንኛውም የውጭ ኃይል የሚደረግ ዓላማውና ስትራቴጂው ስልቱ ያልታወቀ ግንኙነት ተቀባይነት የለውም ሲል የትግራይ ጊዜያዊ አስተዳደር አስታውቋል። ይህን መሰል ግንኙነቱም የትግራይን ክልል መንግስት አልባ በሚያደርግ አደገኛ አካሄድ መሆኑንም ጊዜያዊ አስተዳደሩ አቋሙን ገልጿል። ጊዜያዊ አስተዳደሩ ይህንን ያስታወቀው በወቅታዊ ጉዳዮችን በተመለከተ በትግራይ ኮሚኒኬሽን ጉዳዮች ቢሮ በኩል ባወጣው መግለጫ ነው። የትግራይ ህዝብ ህልውናውንና ብሔራዊ
ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል እያካሄደ መሆኑን የጠቀሰው መግለጫው ዋናው ጥያቄ የፕሪቶሪያው ስምምነት ሳይሸራረፍ ተግባራዊ ይደረጋል የሚል እንደሆነ አስገንዝቧል። የትግራይ ክልል ጊዜያዊ አስተዳደር በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመውን የግጭት ማቆም ስምምነት የፈጠረው እድል ተፈጻሚ ለማድረግ በእንቅስቃሴ ላይ እንደሚገኝም ቢሮ አመላክቷል። የትግራይ ህዝብን ጥቅሞችና መብቶች ለማስከበር እንዲሁም ከጦርነት ስጋት እንዲጠበቅ ለማድረግም ጊዜያዊ አስተዳደሩ እየሰራ መሆኑንም ቢሮ አክሏል። ከፌዴራል መንግስት ጋር ብቻም ሳይሆን ከማንኛውም ኃይል ጋር የሚኖር ልዩነቶችን ለመፍታት በሰላማዊና ህጋዊ መንገድ የተቻላቸውን ሁሉ ጥረት ማድረግ ተገቢ መሆኑን በመግለጫው አትቷል። ሆኖም ዓላማውና ስትራቴጂ ስልቱ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት እንደሌለውም ጊዜያዊ አስተዳደሩ አስገንዝቧል። ሳፋሪኮም ኢትዮጵያ በ2025 በጀት ዓመት የ7.2 ቢሊዮን ብር ገቢ ሲያስመዘግብ ይህም ካለፈው ዓመት አንጻር የ270 በመቶ ብልጫ እንዳለው አስታወቀ። በኢትዮጵያ የቴሌኮም ዘርፍ በመሳተፍ አገልግሎት መስጠት የጀመረው ሳፋሪኮም ኢትዮጵያ በማርች 31 ቀን 2025 እንደ አውሮፓውያን አቆጣጠር ተጠናቀቀው የበጀት ዓመቱ ጠንካራ አፈጻጸም ማስመዝገቡን አስታውቋል። ይህም የአገልግሎት ተደራሽነትን በመጨመር በመላ ሀገሪቱ ቀጣይነት ያለው የመሰረተ ልማት ማስፋፊያዎችን በማድረግ በማህበረሰቡ ነክ ጉዳዮች ላይ ከህዝቡ ጋር የሚያቀራርቡ ስራዎችን በመስራት መሆኑን ተቋሙ ለናሁ ቴሌቪዥን በላከው መግለጫ አስታውቋል። በተጨማሪ መንግስት በቅርቡ ተግባር ያደረጋቸው የማክሮ ኢኮኖሚ ማሻሻያዎችን የአጭር ጊዜ ተጽዕኖ በመቋቋም የተገኘ ውጤት መሆኑን ገልጸዋል። ተቋሙ ባለፉት 12 ወራት በጠንካራ ኢንቨስትመንትና ስልታዊ አመራር የደንበኞችን ብዛት በከፍተኛ አሃዝ ማሳደጉንም አስታውቋል። በተጨማሪም አገልግሎቶችን በመላ ኢትዮጵያ ማስፋፋቱንም ገልጸዋል። በሀገሪቱ የታዩት የካፒታል ገበያ መመስረት፣ የውጭ ምንዛሬ ፖሊሲ ለውጦችና የፋይናንስ አገልግሎት ዘርፍ ለውድድር መከፈት የግሉን ሴክተር በኢኮኖሚ ውስጥ ያለውን ሚና የሚያጎለብት ሰፊ የማክሮ ኢኮኖሚ ማሻሻያ ጥረቶች ጥሩ ማሳያ መሆናቸውንም ጠቁሟል። ተቋሙ አክሎም የኢትዮጵያ ዲጂታል ትራንስፎርሜሽን በቴሌኮሙኒኬሽን እና በዲጂታል ክፍያ አገልግሎት ለማገዝ የበኩሉን ሚና እየተጫወተ እንደሚገኝም አክሏል። በበጀት ዓመቱም የኔትወርክ መሰረተ ልማቶችን ከፍተኛ ማስፋፋት በማድረግ ፈጣንና አስተማማኝ የ4G አገልግሎት በ3141 ስትራቴጂካዊ ቦታዎች ላይ በተተከሉ የኔትወርክ ማማዎች አማካኝነት 50 በመቶ የኢትዮጵያን ክፍል ማዳረሱን ገልጿል። ይህም በበጀት ዓመቱ መጨረሻ በአጠቃላይ 8.8 ሚሊዮን የ90 ቀን ንቁ የድምጽና የኢንተርኔት አገልግሎት ደንበኞች ለማፍራትና በጥራት ለማስተናገድ እንዳስቻለው ማስታውቋል። ሳፋሪኮም ኢትዮጵያ አሁንም በኢንቨስትመንት ደረጃ ላይ ያለ ኩባንያ እንደመሆኑ መጠን በበጀት ዓመቱ ለስራ ማስኬጃ ያወጣው ወጪ ካስገባው ገቢ በ47 ቢሊዮን ብር የሚበልጥ ነበር። ይህም በዚህ የኩባንያው ከፍተኛ ኢንቨስትመንት ወቅት የሚጠበቅ ቢሆንም በአሁኑ ወቅት እየተሻሻለ ቢመጣም ባለፉት ወራት የነበረው የውጭ ምንዛሬ ማሻሻያ ተጽዕኖ ያረፈበት ነው ተብሏል። ሆኖም በበጀት ዓመቱ መዝጊያ የተመዘገቡ ገቢ ባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 2.7 ቢሊዮን ብር የ270 እድገት በማስመዝገብ 72.2 ቢሊዮን ብር ደርሷል። ከሀገር ውጭ እየኖሩ ሀገር ቤት ላለ ወዳጅ ዘመዶ ገንዘብ መላክ አስበዋል? እንግዲያውስ ካሽጎን እናስተዋውቀው። አሁኑኑ ስልክዎን ከፍተው የካሽጎን የሞባይል መተግበሪያ በማውረድ ያለምንም የአገልግሎት ክፍያ ገንዘብ ሀገር ቤት ይላኩ። ለወገኖም ቅርብ መሆኑን ያሳይ። በባንካችን አቢሲኒያ የካሽጎ የሞባይል መተግበሪያን በመጠቀም ገንዘብ ከውጭ ሀገራት ሲላክሎ ወደ መደበኛ ወይም ዋሌት ሂሳቦ በቀጥታ ገቢ ይደረግልዎታል። በካሽጎ የተላከልዎትን ገንዘብ የባንካችን ደንበኛ መሆን ሳይጠበቅቦ በፈለጉት የባንካችን ቅርንጫፍ በመቅረብ ገንዘቦን መቀበል ይችላሉ። ሀገር ቤት ላለ በጎ አድራጎት ድርጅት ገንዘብ መላክ ቢያሻው ምርጫው ካሽጎን መጠቀም ይሁን። ካሽጎ የሐዋላ አገልግሎት ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን።
በዓለም ላይ ከ5 ሴት ህጻናት አንዷ የወሲብ ጥቃት ሰለባ መሆኗን አንድ ጥናት አመላከተ። ጥናቱ በህጻናት ልጆች ላይ የሚፈጸም ወሲባዊ ጥቃት የዓለም አቀፍ ችግር መሆኑን ማክሎ ገልጿል። ይህ ጥናት እንደሚጠቁመው በዓለም ላይ እድሜያቸው ለአካለ መጠን ያልደረሱ ከ7 ወንዶች አንዱ፣ ከሴቶች ደግሞ ከ5 ሴቶች አንዷ የወሲብ ጥቃት ሰለባ ይሆናሉ ብሏል። ተጨማሪ ያለን ሳምንታዊ የብሪታንያ መጽሔት ዘ ላንሴት በዚህ ሳምንት ይፋ እንዳደረገው በዓለም ላይ 18 ዓመት ሳይሞላቸው ከ7 ወንዶች አንዱ፣ ከሴቶች ደግሞ ከ5 ሴቶች አንዷ የወሲብ ጥቃት ሰለባ መሆናቸውን አስነብበዋል። በዓለም አቀፍ ደረጃ ተደራሽነት ያለው ሳምንታዊ ዘ ላንሴት መጽሔት ሐሙስ ዕለት ይፋ ባደረገው ጥናት መሰረት በኢትዮጵያ 24.2 በመቶ ሴቶች፣ ከወንዶች ደግሞ 8.4 በመቶ ወሲባዊ ጥቃት ሰለባ መሆናቸውን ተገልጿል። በ200 ሀገራት ውስጥ የተፈጸመውን የወሲብ ጥቃቶች ያስነበበው ላንሴት እንደ አውሮፓውያን አቆጣጠር ከ1990 እስከ 2023 ያሉትን ቃለ መጠይቆችና ጥናቶች ላይ የተመረኮዘ ሲሆን ጥናቱም ትክክለኛ የተጠቂዎችን አሃዝ ከዚህ ከፍተኛ ሊሆን እንደሚችል ጠቁመዋል። በተለይ በደሃ ሀገራት በመረጃ እጥረት ምክንያት ወይንም ደካማ ዳሰሳ ጥናት በመደረጉ ሰለባ የሆኑ ሰዎች ቁጥር ከፍተኛ ሊሆን እንደሚችልም ጥናቱ ተንትኗል። በበለጸጉ ሀገሮችም ቢሆን የማይታወቅ ቁጥር ከፍተኛ ሊሆን እንደሚችልም ይገመታል። ለዚህ ምክንያቱ ደግሞ በማፈር የማይናገሩ ሰዎች ስላሉ ወይንም ስለደረሰባቸው በደል ማስታወስና መናገር ስለማይፈልጉ ሊሆን ይችላል ሲልም ጥናቱ አክሏል። በዚህም የተነሳ አሃዙ በአንዳንድ አካባቢዎች ከፍ ወይንም ዝቅ ሊል እንደሚችልም ተመላክቷል። በመቀሌ ዩኒቨርሲቲ የአይደር ሆስፒታል ቀዶ ሕክምና ሐኪምና ሀቂፍ ፋውንዴሽን የተባለውን ሀገር በቀል ድርጅት ዋና ስራ አስኪያጅ ዶክተር ፋሲካ አምደስላሴ በዚህ ጉዳይ ዙሪያ እንዳሉትም እኛ ሀገር ሴቶች ይህንን ነገር ቢፈጸምባቸው የመናገር እድላቸው ጠባብ ነው ብለዋል። በጣም ለመገመት ከባድ ነው። እኛ ጋር ሴቶች በጣም ኢምፓወርድ አይደሉም። ስለዚህ ይሄ ነገር ከደረሰባቸው ያለማውጣት እድሉ በጣም ከፍ ያለ ነው። ከማህበረሰቡም አውትካስት ይደረጋሉ። ስፔሻሊ መደፈር ሲሆን ጀስት ዝም ብዬ ብኖር ብሎ የሚያስቡ ይመስለኛል። ስቲግማታይዜሽኑ ስላለ ኢምፓወርድ ስላልሆኑ ይሄ በደንብ እንዴት ተደርጎ ሪሰርች እንደሚሰራ በጣም ከባድ ነው። ከዛ ደግሞ ቀስ ተብሎ እንዲወጣ ማድረግም ይቻላል፣ ግን በጣም ሪሶርስ ይፈልጋል። ዴዲኬትድ ሰዎች ይፈልጋሉ። የእያንዳንዷ ሴት ድሃ ሴት በየጣቢያው በየቀበሌው ያለች ሴት መደፈሯ አሳስቦት ቀስ አድርጎ ማውጣት የሚቻል ይመስለኛል። ያ ግን አልተሰራም። በጣም ማለት አሁንም ገና ረሀብ ላይ ምናምን ላይ ሌላ ፕራዮሪቲ ላይ ነው ያለ ነው እና ስለዚህ ለመገመት በጣም ከባድ ነው። ግን በጣም ቮልነረብል እና ኤክስፖዝድ ነበረ ማህበረሰቡ፣ ስፔሻሊ የገጠሩም የከተማውም ጦርነት እያለ እና ኤንሚቲም ነበረ። ስለዚህ ብዙ ነው ብዬ ነው የምገምተው። ቁጥሩን ማስቀመጥ ግን ይከብደኛል። ነቅሶ ለማውጣት ደግሞ ችግሩ ይሄ ነው ለማለት ዳታ ኮሌክት ለማድረግ በጣም ከባድ ነው። ሴንሲቲቭ ኢሹ ነው። በዘላንሴት ጆርናል ጥናት መሰረት በሴቶች ላይ ከፍተኛ ቁጥር ወሲባዊ ጥቃት የተመዘገበው በሰሎሞን ደሴቶች ሲሆን ይህም 43 በመቶ ገደማ ሲሆን በኮት ዲቫር 32 በመቶ፣ በቺሊ ኮስታሪካና ህንድ ደግሞ 31 በመቶ ገደማ ተመዝግቧል። በዚህም በጀርመን 20 በመቶ ገደማ አዳጊ ሴቶች፣ 14 በመቶ የሚጠጉ ደግሞ አዳጊ ወንዶች የወሲብ ሰለባ ሆነዋል የተባለው በዓለም አቀፍ ደረጃ አማካይ ከተባለው አሃዝ ጋር ሲነጻጸር ሀብታም በሚባሉ ሀገራት እንዲያውም ከፍተኛ የሚባል የወሲብ ሰለባ ቁጥር ተመዝግቧል ነው ያለው። ይህም ከሴቶች 24 በመቶ ከወንዶች ደግሞ 15 በመቶ ተጠቂ መሆናቸውም ተገልጿል። በዓለም ላይ ከ370 ሚሊዮን በላይ ልጃገረዶችና ሴቶች በልጅነታቸው አስገድዶ መደፈር ወይንም ወሲባዊ ጥቃት እንደተፈጸመባቸው የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ከግማሽ ዓመት በፊት ይፋ አድርጓል። አብዛኛውን ጊዜ ስለ ወሲባዊ ጥቃት ሲነሳ ሴቶች በቀደምትነት የሚጠሩ ቢሆንም ከቅርብ ጊዜያት ወዲህ ግን ወንዶችም የዚሁ ሰለባ መሆናቸውን ጥናቱ አመላክቷል። የዩናይትድ ስቴትስ ፌዴራል ፖሊስ ኤፍቢአይ በዚህ ሳምንት ባወጣው መረጃ ከ200 በላይ ህጻናት ላይ ወሲባዊ ጥቃት በፈጸሙ የተጠረጠሩ ሰዎችን በቁጥጥር ስር አውሏል። የፍትህ ሚኒስቴር ፖም ቦንዲ በሰጡት ጋዜጣዊ መግለጫም ሰዎቹ በቁጥጥር ስር በመዋላቸው 115 ህጻናት መታደግ ተችሏል ነው ያሉት። በቁጥጥር ስር የዋሉ ሰዎችም ወሲባዊ ድርጊቶችን በመቅረጽ በማሰራጨት ወይንም በእጃቸው ላይ በመገኘትም ተጠያቂ ሆነዋል። እነዚህ የፍትህ ሚኒስትሩ ብልሹ ያሏቸውን ሰዎችም ከፍተኛ ቅጣት እንደሚጠብቃቸው ተዘግቧል። ቦንዲ እንዳሉትም ፌዴራል ፖሊስ ኤፍቢአይ ከዚህ በፊት ታይቶ የማይታወቅ ሀገራዊ ዳሰሳ ያካሄደው በህጻናት ላይ የሚደርሱ በደሎችን ለመከላከል በአሜሪካ ብሔራዊ ወር በመሆነው ሚያዝያ ወር ነው ብለዋል። በህጻናት ላይ ወሲብ ለመፈጸም የሚገፋፉ ጎልማሶችና ወጣቶች ጀርመን ውስጥ ነጻና ሚስጥራዊ የሆነ የምክርና ሕክምና አገልግሎት የሚሰጡባቸው የስልክ መስመሮች አሉም ተብሏል። ዓላማውን በህጻናት ላይ የሚደርሰውን ወሲባዊ ጥቃት ለመከላከል ነውም ተብሏል። በተባበሩት መንግስታት ድርጅት መረጃ መሰረት ወሲባዊ ጥቃት የሚባለው የግድ ያልተፈለገ የግብረ ስጋ ግንኙነት ከተፈጸመ ብቻ አይደለም ብለዋል።
የሱዳን ጦር የአርኤስኤፍ ሰው አልባ አውሮፕላኖች በፖርት ሱዳን ላይ የሚያደርጉት ጥቃት ለ6ኛ ቀን መቀልበሱን አስታወቀ። የሱዳን ጦር አርብ ዕለት በጊዜያዊ ዋና ከተማ ፖርት ሱዳን ለ6ኛ ተከታታይ ቀን በአርኤስኤፍ የሰው አልባ አውሮፕላኖች ጥቃት መፈጸሙን አስታውቋል። በማዕከላዊ ፖርት ሱዳን የሱዳን ዋና ዋና መደቦች የሚገኙበትና የከተማዋን ሰሜናዊ አካባቢዎች ላይ የሚበሩት ሰው አልባ አውሮፕላኖች ለመከላከል ወታደራዊ ጸረ አውሮፕላኖች በከፍተኛ ሁኔታ መተኮሱንም የሱዳን ጦር አስታውቋል። ሰራዊቱ መግለጫውን ያወጣው በእሁድና ሮብ መካከል ባለው ጊዜ ውስጥ ሲሆን አርኤስኤፍ ሰው አልባ አውሮፕላኖችን በተሳካ ሁኔታ ከፖርት ሱዳን ዓለም አቀፍ አውሮፕላን ማረፊያ አጠገብ በሚገኝ የኦስማን ዲግና አየር ማረፊያ ውስጥ ያሉ ተቋማትን ኢላማ ማድረጋቸውን ተከትሎ ነው። እነዚህ ጥቃቶችም የፍላሚንጎ የባህር ኃይል ጦር ሰፈርን ከመምታታቸው በተጨማሪ በደቡብ ፖርት ሱዳን አቅራቢያ ባሉ ስልታዊ የነዳጅ ዲፖዎችና በግል ይዞታ ስር ያሉ መጋዘኖችንም ኢላማ ሆነዋል። ሆኖም ሰራዊቱ እንዳስታወቀው ሐሙስና አርብ የሰው አልባ አውሮፕላን ጥቃቶችን መመከት መቻሉን ነው። የኋለኞቹ ጥቃቶች ያተኮሩት በፍላሚንጎ የባህር ሰፈርና በመስሪያ ቤቱ ውስጥ ባለው የአየር ኃይል ኮሌጅ ዋና መስሪያ ቤት ላይ ነው ተብሏል። በተጨማሪም ሐሙስ አመሻሽ ላይ ከፖርት ሱዳን በስተሰሜን በሚገኘው የፍላሚንጎ የባህር በር ጦር ሰፈርና የነጭ አባይ ግዛት ዋና ከተማ ክራክባ በስተደቡብ በሚገኘው ኬናና አየር ማረፊያ ላይ የድሮን እንቅስቃሴ ተዘግቧል። የሰራዊቱ ጸረ አውሮፕላን ሲስተም የእነዚህን ሰው አልባ አውሮፕላኖች እየመከቱ እንደሚገኙም ወታደራዊ ምንጮች ጠቁመዋል። ባለፈው ሐሙስ የአርኤስኤፍ ሰው አልባ አውሮፕላን በነጭ ናይል ግዛት ኮስቲ ውስጥ የነዳጅ መጋዘኖችን ኢላማ ያደረጉ ሲሆን ይህም የከፍተኛ እሳት ቃጠሎና ከፍተኛ ጭስን አስከትሏል። በመጨረሻም ሩሲያ ለሰሜን ኮሪያ ወታደሮች ሽልማት ማበረከቷ ተገለጸ። ሩሲያ የሰሜን ኮሪያ ወታደሮች ሩሲያ ገብተው ላበረከቱት አገልግሎት ሽልማት መስጠቷን ቢቢሲ ዘግቧል። የሩሲያ ባለስልጣናት ወታደሮች በኩርክስ ግዛት በነበረው ኦፕሬሽን ትልቅ ሚና ስለመጫወታቸው መግለጻቸውን የሀገሪቱ መንግስት መገናኛ ብዙሃን ዘግበዋል። በሰሜን ኮሪያ የሩሲያ አምባሳደር እንዳሉት ሩሲያና ሰሜን ኮሪያ ስልታዊ አጋርነትን፣ ጥብቅ ወዳጅነት መሆናቸውን በመናገራቸው የሰሜን ኮሪያ ማዕከላዊ ዜና ኤጀንሲ ገልጸዋል። አምባሳደሩ እንዳሉትም ፕሬዝዳንት ቭላዲሚር ፑቲን የሰሜን ኮሪያ ወታደሮች ለሩሲያ ያበረከቱት ህይወት እስከ መስጠት ለደረሰ መስዋዕትነታቸው ወታደሮቹን የሰሜን ኮሪያ ህዝብንና እንዲሁም ፕሬዝዳንት ኪም ጆንግ ኡንን አመስግነዋል ብለዋል ሲሉ መልእክታቸውን ማስተላልፈዋል። ባለፈው ወር መጨረሻ ሰሜን ኮሪያ ሩሲያ ከዩክሬን ጋር የምታደርገውን ጦርነት ለማገዝ ወደ ሩሲያ ወታደሮቿን መላኳን በግልጽ ማረጋገጧ ይታወሳል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹን ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያለው ነበርኩኝ። ሰናይ ምሽት።